ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ በፕሮግራማችን ይዘት በመደግፏቸው ክለቦች ሐሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። የተወሰኑ ሀገራዊ ጉዳዮችን አስቀድመን እናነሳለን። ከዛ በአውሮፓ የመረጃ ሰዓታችን የክርስቲያኖ ሮናልዶ ሀገር ያለ ሮናልዶ ወደ ዓለም ዋንጫ በመጨረሻው ጨዋታ ስትገባ የግብ ብዛት ቆጥረናል፣ እንመለከተዋለን ጨዋታውን። ከዛ ውጭ ግን አያይዘን 3 ተጫዋቾችን በዓለም ዋንጫ እናነሳለን። ሰፋ ያለ ለየት ያለ ጥንቅር ይዘናል በጉዳዩ ላይ። በአውሮፓ ዙሪያ በቡድን ዜና ዛሬም እንደተለመደው የትልልቅ ክለቦችን መረጃ ስናነሳ ሪያል ማድሪድ ቤት ሰፊ መረጃን ይዘናል። ከዛ በተጨማሪ ውድ ቤተሰቦቻችን ከባሎን ዶር ሽልማት ጋር በተያዘ አንዳንድ መረጃዎችን እያገኘን ነው። የዓለም ከዋክብቶቹን ሜሲና ክርስቲያኖ ሮናልዶንም የተመለከተ ጥንቅር እንደምናጋራችሁ ቃል ገባን። በፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከተ ወቅታዊ ጥንቅሮችን እናነሳለን። ሌላኛው ኤስታቪዮ እየተባለ ነው በቼልሲ አንድ ተጫዋች ዳግም እናስታውሳቸዋለን። ከዛ በዘለላ ኤስታቪዮን ራሱ እናነሳለን። ዛሬ በአንፊልድ ተጠባቂ ጨዋታ ነበረ በቼልሲና በሊቨርፑል መካከል። በዛው መሸጋገሪያችን ሊቨርፑል ይሆንና ከኮንትራት ማራዘም ጋር በተያዘና ዛሬ ብሔራዊ ቡድናቸውን ወክለው የነበሩ ሊቨርፑል እናነሳለን። አንድን ዝውውር በርካቶች ለእግር ኳስ ሕይወቱ መበላሸት ምክንያት ያደርጋሉ። የዚህን የሊቨርፑል ኮከብ ዝውውር በተመለከተ ተጨማሪ መረጃ እናነሳለን። ሌላም ኮከብ ይዘናል በሊቨርፑል በኩል። ሊቨርፑልያን እንደ ሁልጊዜው ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ ተጨማሪ መረጃዎችን ትከታተላላችሁ። ዘንድሮ ሊጉ የኛ ነው እያለ ነው ቴሪ ዳንኤል ሆነሪ። ኤምሬትስ ላይ ከ23 ዓመት በፊት ግብ አስቆጥሮም ደስታውን የገለጸበት መንገድ ዛሬ ኤምሬትስ ላይ እንግዲህ ሐውልት እንደተሰራለት ይታወቃል። ቴሪ ዳንኤል ሆነሪ እናነሳለን። የማጋሌሽ ጉዳት በማን ይተካል ትልቁ ጉዳይ ነው። ከዛ ውጭ ግን የጣሊያን ብሔራዊ ቡድን አሰልጣኝ እንዲሁም ራሳቸው ማይከል አርቴታ ጋር በተያዘ ከጉዳት ጋር በተያዘ የምናነሳቸው ተጨማሪ መረጃዎች አሉ። የተጋጣሚ ቡድን ዜናን ይዘናል። ከአርሰናል ጋር በተያዘ አርሰናል ቤት የሙከራ ጊዜ የተሰጣቸው ወጣት ተጫዋቾችና የቡድኑ 2 ቁልፍ ተጫዋቾች ለየት ያለ ሹመት እንነግራቸዋለን። በአርሰናል በኩል የዩናይትዱ አማካኝ ብራዚላዊ ካርሎስ ካዜሜሮ ሚዛን ጠባቂ ነው ተብሏል። እንዴት እናደርሳቸዋለን? ከዛ ውጪ በዩናይትድ ከወቅታዊ ብቃት ጋር በተያዘ ትችቶች እየቀረበበት ነው። ፓትሪክ ዶርጉን ልናነሳ ወደናል። ሩበን አሞሪም ግልጽ ውሳኔያቸውን ስፖርት የተባለው የስፔኑ ሚዲያ ይፋ አድርጓል። ዛሬ በዩናይትድ አንድ ሌጀንድ እንዘክራለን። ፖል ስኮልስ ምክንያት አለን። ስለ ፖል ስኮልስ ጻፉልን የዩናይትድ ደጋፊዎች፣ በተለይም ዩናይትድ ቤት ሲጫወት የምታውቁትና ሃይላይቶችን የተመለከታችሁም በዚህ ጉዳይ ላይ መልካታችሁን አድርሱን። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩን። እኔ ቃል ነኝ እናንተን እያጋራችሁን መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ አንድ ተስተካካይ መርሃ ግብር ነበረ በቅዱስ ጊዮርጊስና በኢትዮጵያ መድን መካከል የነበረ። ያው መድን የአፍሪካ ዋንጫ ጨዋታ ስለነበረበት በኢትዮጵያን ወክሎ በአፍሪካ ዞን የማጣሪያ ጨዋታ ስለነበረበት የተዘለለ ጨዋታ ነበረ። ቅዱስ ጊዮርጊስ 1-0 በሆነ ውጤት ድል አድርጓል። በጣም አሳዛኙን ዜና ግቧ የተቆጠረችው ንጋቱ ገብረስላሴ በራሱ መረብ ላይ 18ኛው ደቂቃ ላይ ያስቆጠራት ግብ ናት። ቅዱስ ጊዮርጊስ ኢትዮጵያ መድንን 1-0 ድል እንዲያደርጉ ያደረጋቸው። በቅዱስ ጊዮርጊስ በኩል ነጥባቸው 12 ደረሰ። ኢትዮጵያ መድን 5 ነው። ቀጣይ መርሃ ግብር ቅዱስ ጊዮርጊስ ከሀዲያ ሆሳዕና፣ ኢትዮጵያ ቡና ከኢትዮጵያ መድን ጨዋታቸውን ያደርጋሉ። ደረጃ ሰንጠረዡ ላይ ቅዱስ ጊዮርጊስ ነጥቡን 12 ሲያደርስ ከመሪው ሲዳማ ቡና እኩል ሆኖ በሁለት የግብ ክፍያ ብቻ ተበልጦ ሁለተኛ ደረጃ ላይ ተቀምጧል። በኢትዮጵያ መድን በኩል የአምናዎቹ ሻምፒዮኖች ከ4 ጨዋታ በኋላ አንድ ተስተካካይ መርሃ ግብር እየቀራቸው በ5 ነጥብ 12ኛ ናቸው። በነገራችን ላይ ቀሪ ጨዋታቸው ደግሞ ከራሱ ከሸገር ከተማ 5 ነጥብ ካለው ጋር ነውና ትልቅ ጨዋታ ይጠብቃቸዋል። ወደ ባህር ማዶ ስፖርታዊ ጥንቅራችን ተሻገርን። ውድ ቤተሰቦቻችን የክርስቲያኖ ሮናልዶ ሀገር ፖርቱጋል ወደ ዓለም ዋንጫ ማለፏን አረጋግጣለች። ውድ ቤተሰቦቻችን ፖርቱጋል ወደ ዓለም ዋንጫ ለማለፍ ግን በጣም ወሳኝ ጨዋታ ነበራት። ያንን ወሳኝ ጨዋታዋን 9-1 ስታሸንፍ ቀለል አድርጋ ነው ፖርቱጋል ከአርሜኒያ ጋር ያደረገችውን ጨዋታ በሰፊ የግብ ልዩነት 9-1 በሆነ ውጤት ድል አድርጋለች። በጨዋታው ላይ 2 ተጫዋቾች
ሃትሪክ ሰርቷል። ወደ ቤተሰቦቻችን አንድ ባንድ እንዘርዝረው። 7ኛው ደቂቃ ላይ ሬናቶ ቬጋ ግብ አስቆጠረ። መነሻው ብሩኖ ፈርናንዴዝ ነበር፣ ግን በቀጥታ አሲስቱ በሱ የምትቆጠር አልነበረችም። ከዛ ጎንካሎ ራሞስ 28ኛው ደቂቃ ላይ፣ ጆ ኔቬዝ 30ኛው ደቂቃ ላይ መልሶ ጆ ኔቬዝ እጅ ባፍ የምታስጭን ምናልባት ሮናልዶ የሆነ የመታው የምታስብል በጣም አስደናቂ ቅጣት ምት አስቆጠረ 41ኛው ደቂቃ ላይ። ብሩኖ 45ኛው ደቂቃ ተጠናቆ በጭማሪ 3ኛው ደቂቃ ላይ በፍጹም ቅጣት ምት የጎል መጠኑን 5 አድርሰውት እረፍት ወጡ። ሲመለሱ ውድ ቤተሰቦቻችን ከረፍት በኋላ ብሩኖ ፈርናንዴስ 51ኛው ደቂቃ ላይ መልሶ 72ኛው ደቂቃ ላይ በፍጹም ቅጣት ምት ሃትሪክ ሲሰራ፣ ጆ ኔቬዝ 81ኛው ደቂቃ ላይ ሌላ ሃትሪክ የሰራበትን ግብ አስቆጥሮ ማሳረጊያዋን ግብ ኮንሴሳኦ 92ኛው ደቂቃ ላይ ማስቆጠር ችሏል። በጨዋታው ላይ በነገራችን ላይ ከዚህ ሁሉ 9 ግቦች በአሲስት ደረጃ የተመዘገቡት 3 ናቸው። ጎንካሎ ራሞስ ለብሩኖ ፈርናንዴስ፣ የኔልሰን ሴሜዶ ለጆ ኔቬዝ እና ጆ ፍሌክስ ለኮንሴሳው አሲስት ያደረጉት። ቀሪዎቹ ኳሶች አሲስት ሲደረጉ ተጨራርፈው የመጡ በቅጣት ምት የተገኙ ወይ ፍጹም ቅጣት ምት ናቸው። ፖርቱጋል በቀጣይ የዓለም ዋንጫ ትሳተፋለች። ሮናልዶ 6ኛውን የዓለም ዋንጫ ተሳትፎን ያደርጋል ማለት ነው። ጨዋታውን ከተከታተላችሁት ግን እንዴት አገኛችሁት? ያው ሃንጋሪ ሁለተኝነቷን አላጣችም፣ ግን በጣም ያልተጠበቀ ውጤት ነው በአየርላንድ ያስተናገደችው። ለማንኛውም ጨዋታው በፖርቱጋል 9-1 ድል አድራጊነት ተጠናቋል። በአሰልጣኙ በኩልም አንድ የተነሳ ሀሳብ ነበረ። በሮቤርቶ ማርቲኔዝ የፖርቱጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ የቡድናቸው ዓላማ ዓለም ዋንጫን ማሸነፍ መሆኑን ገልጿል። ዓላማችን ለዓለም ዋንጫ ማለፍ ብቻ አይደለም ያሉት አሰልጣኙ ዓለም ዋንጫን ማሸነፍ ጭምር ነው ብሏል። ያም ይሆን ከሆነ ደግሞ ክርስቲያኖ ሮናልዶ በእግር ኳስ ዘመኑ የሌለውን ዋንጫ ያሳካል እንደማለት ነው የሳቸው ሀሳብ። ዓለም ዋንጫውን ለማሸነፍ የማትሳተፉ ተጫዋቾችም ጭምር ቢኖሩ እንኳን የማሸነፍ አቅም ያለው ቡድን መሆን ይጠበቅብናል ሲሉ ሮቤርቶ ማርቲኔዝ ጨምረው ተናግረዋል። ዛሬ በበርካታ ግቦች በቀጥታ አሸንፈው የሃንጋሪና የአየርላንድን ጨዋታ ሳይጠብቁ በራሳቸው ወስኖት ወደ ዓለም ዋንጫ ማለፋቸው ይታወቃል። በ2006 የጀርመን ዓለም ዋንጫ ሀገራቸውን የወከሉት ሊዮኔል አንድሬስ ሜሲ፣ ክርስቲያኖ ሮናልዶ እና ሉካ ሞድሪች በ2026 ዓለም ዋንጫ የሚሳተፉ ተጫዋቾች ናቸው። ክሮኤሺያም ለዓለም ዋንጫ አልፋለች። አርጀንቲና ከሁሉም ማስቀደማ ያለፈችዋ ነበረች። ከ20 ዓመት በፊት የነበሩት ሶስቱ ከዋክብት ብቻ ከሁለት አስርተ ዓመታት በኋላ ዳግም በትልቁ መድረክ አሁንም አሉ። ሊዮኔል ሜሲና ክርስቲያኖ ሮናልዶ ከ2006 ጀምሮ እስከ 2026 ለ6 ተከታታይ ዓለም ዋንጫ በመካፈል ብቸኛ ሲሆኑ ሉካ ሞድሪች ሀገሩ ክሮኤሺያ 2010 መድረክ አለመሳተፏን ተከትሎ ያው 5 ጊዜ ነው የሚሆነው ለሱ። በ26 በአሜሪካ፣ ካናዳ፣ ሜክሲኮ በጣምራ በሚዘጋጀው ዓለም ዋንጫ አርጀንቲና እና ክሮኤሺያ ማለፋቸውን ያረጋገጡት አስቀድመው ሲሆን ፖርቱጋል በዛሬው ዕለት ወደ ዓለም ዋንጫ ማለፏን እንዳረጋገጠች ይታወቃል። ወደ ክለብ እግር ኳስ መረጃዎቻችን ተመለስን። ሪያል ማድሪድን እናስቀድም። ፍራንኮ ማስታንቱኖ ቀዶ ጥገና እንደማያደርግ ታውቋል። ያው ጉዳት እንዳስተናገደ ይታወቃል። ስለዚህ በፊዚዮቴራፒስቶች በኩል የተሰጠው የቀነ ገደብ ወይም ጂም ውስጥ በሚሰሩ እንቅስቃሴዎች በስፖርት እና አንዳንድ ቀለል ያሉ የፊዚዮቴራፒ ሕክምናዎች ከተደረጉለት በኋላ ወደ ሜዳ ይመለሳል እንጂ ቀዶ ጥገና ይደረግለታል የሚል ውሳኔን አልወሰኑም። በዚህ ምክንያት ተጫዋቹ በቶሎ ይመለሳል ማለት ነው ወደ ሪያል ማድሪድ ስብስብ። ዘንድሮ ወደ ቡድኑ ከመጣ በኋላ አርጀንቲና ኮከብ በቀላሉ ነው የዣቪ አሎንሶን ቡድን ሰብሮ የገባው። በጣም አስደናቂ የሚባል ጊዜንም እያሳለፈን የሳቸው ቁልፍ ተጫዋች ሆኗል። ከዋክብቱ የነበሩት አስቀድመው እንደ ሮድሪጎ ጎኤዝ የመሳሰሉ ተጫዋቾችን ወደ ተጠባባቂም ካወረዱት ውስጥ አንደኛው እንደሆነ ይታወቃል። ካርሎ አንቸሎቲን እናንሳ። ካርሎ አንቸሎቲ በሪያል ማድሪድ በልምምድ ጊዜ አንድ ከሚሰጡት ትዕዛዝ ውስጥ ቲቦት ኮርቷ ሆን ብሎ ግብ እንዲቆጠርበት ነው በልምምድ። ይህም የአጥቂዎቻቸውን በራስ መተማመን ለመጨመር ከሚያደርጓቸው ድርጊቶች ውስጥ አንደኛው ነበረ። ታዲያ የቀድሞ ተጫዋቻቸው ቶኒ ክሮስ በሪያል ማድሪድ የነበረኝ አስደናቂ ጉዞ ጀምሮ ያጠናቀቁት በጣም እንደምወደው አሰልጣኝ ካርሎ አንቸሎቲ ስር በመሆኑ በጣም ደስተኛ ነኝ። በአሰልጣኝነት ታሪክም የኔ ምርጡ አሰልጣኝ ካርሎ አንቸሎቲ ነው ብሏል። ከሰሞኑ የሱ የምንጊዜም ምርጥ 11 ተጫዋቾችን ሲመርጥ በእግር ኳስ ውስጥ የእሳቸው የአሰልጣኝነት ሚና ቦታን እንዳልነፈጋቸው ይታወቃል፣ ወይም ለእሳቸው እንደሰጠ ይታወቃል። አሁን ደግሞ የእሳቸው የአሰልጣኝነት ዘመን የእሱ የእግር ኳስ ሕይወት በዛው መጠናቀቁ በእሳቸው ስር በጣም እንደሚያስደንቀው ተናግሯል። ቪኒሺየስ ጁኒየር ባለፉት 8 ጨዋታ ላይ ጎል ማስቆጠር ሆነ አሲስት ማድረግ ተስኖታል።
ሪያል ማድሪድም በብራዚልን ብሔራዊ ቡድን በኩል ከግብ እየራቀ ነው። የዚህ ተጫዋች ነገር ምናልባትም ቀጣይ ክረምት ላይ እንዲሸጡት እንዲያቀዱ ወይም የኮንትራክት ማራዘሙ ነገር እንዲቀር ሊያደርገው ይችላል። ግን ዘንድሮም ጥሩ ቁጥሮች አሉት። በእርግጥ ግን ያለፉት 8 ጨዋታ ላይ በጣም መቀዛቀዝ አይተነበታል። ኬሊያን ምባፔ በማጥቃት ጊዜ ኳስን አንድ ጊዜ ብቻ ነካ አድርጎ ማስቆጠርና ከ50 ሜትር ርቀት ላይ መጥቶ ማስቆጠር ተመሳሳይ ነው ዋጋቸው። ቡድን እንዲያሸንፍ ማድረግ ነው ዋናው ነገር ብሏል ኬሊያን ምባፔ። ሌላ ያነሳው ነጥብ ኬሊያን ምባፔ በ22 ዓለም ዋንጫ ፍጻሜ ጨዋታ እንዳበቃ ሜሲ የባሎንዶር አሸናፊ እንደሆነ አውቄው ነበር ብሏል። እኔ በወክሌ ልክ እንደ ሃላንድ ሁሉ ጥሩ የውድድር ዘመን አሳልፍ ያለው ነገር ግን የዓለም ዋንጫ ባሸነፍ ኖሮ የባሎንዶር ሽልማት በወቅቱ ለሜሲ ሳይሆን ለእኔ ይሰጠኝ ነበር ብሏል። ነገር ግን የዓለም ዋንጫ አሸናፊያ በወቅቱ የሊዮኔል አንድሬስ ሜሲው ሀገር አርጀንቲና ነበረችና እንደ አሸነፈ ያወቅኩት ጨዋታው ሲጠናቀቅ ነው ሲል ተደምጧል። እዚሁ ባሎንዶር ላይ ቆይተን ባሎንዶር ከፈለግ ሻምፒዮንስ ሊግ ወይ ዓለም ዋንጫ ያስፈልጋል ብሏል ሃሪ ኬን። እንግሊዛዊው የባየር ሙኒክ የፊት መስመር አጥቂ ሃሪ ኬን በዚህ ዓመት ለባሎንዶር ሽልማት ትልቅ ዋንጫ ሚና እንደሚኖራቸው ገልጿል። በዚህ ዓመት 100 ጎል ላስቆጠር እችላለሁ ያለው ሃሪ ኬን፣ ነገር ግን ሻምፒዮንስ ሊግ ወይም የዓለም ዋንጫን ካላሸነፍኩ ባሎንዶር ፈጽሞ የሚታሰብ ነገር አይደለም ብሏል። ይህ ለኤርሊንግ ሃላንድም ለሁሉም ተጫዋቾች ተመሳሳይ ነው። እነዚህ ትልልቅ ዋንጫዎች ማሸነፍ አለብህ ሲል ተደምጧል። እንደሚታወቀው ያምናው አምናውም የካቻ አምናውም በእርግጥ የባሎንዶር አሸናፊዎች የአውሮፓ ሻምፒዮንስ ሊግ ክብርን ያሳኩ ናቸውና ምንም ጥያቄ የለውም። እንደዚህ አይነት ትልልቅ ዋንጫዎች የራሳቸው የሆነ ተጽዕኖ ይኖራቸዋል። ራሱ ኦስሜን ዴምቤሌ የባሎንዶር አሸናፊ ሲሆን እንደ ማረጋገጫ የተወሰደለት የአውሮፓ ሻምፒዮንስ ሊግ ምሽት ድሉ ነበረ በወቅቱ። ከዛ በዘለለ ላሚን ያማልም ትልቅ እጩ ስለነበረ ማለት ነው በውድድር ዓመቱ በስፔን ላሊጋ ሁሉንም ዋንጫዎች ጠራርጎ የወሰደ የአውሮፓን ዋንጫ የወሰደ ከሀገሩም ጋር ከክለቡም ጋር ስኬታማ የነበረ ቢሆንም ግን የአውሮፓ ሻምፒዮንስ ሊግ ትልቅ ተጽዕኖ እንደፈጠረ ይታወቃል። የፍራንስ ሊግ የ25-26 የውድድር ዘመን የወራ ጥቅምት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የማርሴይ የፊት መስመር ተጫዋች ሜሰን ግሪንውድ የወሩ ምርጥ ተጫዋች በመባል መመረጥ ችሏል። ሜሰን ግሪንውድ በወሩ ባደረጋቸው 4 የፍራንስ ሊግ ጨዋታዎች 5 ግቦችን ማስቆጠር ችሏል። በውድድር ዘመኑ 8 የሊግ ግቦችን በማስቆጠር በፍራንስ ሊጋ ከፍተኛ ግብ አግቢ ደረጃ 2ኛ ላይ እንደተቀመጠ ይታወቃል። ሌላ በጣም አስደናቂ ቁጥሩ ነው። ያው እንደሚታወቀው ዩናይትድ በዚህ ተጫዋች ላይ ያለው ብቸኛ ስልጣን ከወደፊት ሽያጩ ላይ 50 በመቶውን መጋራት ብቻ ነው። ዳግም ወደ ዩናይትድ ይመለሳል ተብሎ አይታሰብም። ይህ ተጫዋች በቡድን ውስጥ በተፈጠረው ክፍተት ምክንያት በተለይም ከጾታዊ ጥቃት ጋር ስለወጣም የሴቶቹ ቡድን ያው የእሱን መጫወት ካልፈቀዱት የማንቸስተር ዩናይትድ አካላት ውስጥ ይጠቀሳሉ። ከዛ ውጪም የዩናይትድን ብራንድ ሊያበላሽብን ይችላል በሚል የተቀነሰ ተጫዋች ነው። ያው ጾታዊ ክሱ ቀርቶ እሱም ከዛ በኋላ በሰላም እየኖረ ነው። የፍራንስ ሊጋ የወሩ ምርጥ የተባለው ሜሰን ግሪንውድ። የአውሮፓ ሻምፒዮንስ ሊግን በተመለከተ ጋሪ ሊንከር አንድ ሀሳብ አጋርቷል። ምናልባት ትልቅ መከራከሪያ ሀሳብን ያነሳው የሻምፒዮንስ ሊግ ዋንጫ ተፎካካሪዎች ሁልጊዜ አንድ አይነት ናቸው ይላል። ሪያል ማድሪድ፣ ባርሴሎና፣ ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል፣ ባየር ሙኒክ እነኚህ ሁሌ ለአውሮፓ ሻምፒዮንስ ሊግ ዋንጫ ሊፎካከሩ የሚችሉ ተገማችና ተጠባቂ ቡድኖች ናቸው። ምናልባት የተወሰኑ ቡድኖች ጣልቃ ሊገቡ ይችላሉ፣ ነገር ግን ቋሚ እነኚህ ናቸው ብሏል። ሪያል ማድሪድ፣ ባርሴሎና፣ ሲቲ፣ አርሰናል፣ ሊቨርፑል እና ባየር ሙኒክ ምናልባት በሀሳብ መስጫ ሳጥናችን ላይ እንደ መወያያ የጋሪ ሊንከርን ሀሳብ እኛ ቀረብንላችሁ። ግን ለአውሮፓ ሻምፒዮንስ ሊግ እነኚህ ክለቦች ብቻ ናቸው ወይ ሁሌ ተጠባቂ የሚሆኑት ወይም ሁሌ ለዋንጫ የሚጠበቁ ቡድኖች? በእናንተ እሳቤ የእናንተንም በዛው አያይዛችሁ ነገሩን በተለይ እናንተ አእምሯችሁ ውስጥ የአውሮፓ ሻምፒዮንስ ሊግ ሲመጣ ሊያሸንፉ ይችላሉ ብላችሁ የምታስቧቸውንም ክለቦች እንዲሁ ልታጋሩን ትችላላችሁ። ክርስቲያኖ ሮናልዶ እና ሊዮኔል አንድሬስ ሜሲ ሁለቱም የዓለማችን ግዙፍና ውድም ተወዳጅም ተጫዋቾች በአፍሪካ ምድር ግብ ለማስቆጠር 15 ዓመታት ልዩነት በመካከላቸው አለ። ክርስቲያኖ ሮናልዶ በአፍሪካ ምድር የመጀመሪያ ግቡን ያስቆጠረው 2010 የአፍሪካ ዋንጫ በደቡብ አፍሪካ ሲዘጋጅ ፖርቱጋል 7-0 በሆነ ውጤት ሰሜን ኮሪያን ኖርዝ ኮሪያን ስታሸንፍ ነበረ። ያ በታሪክ ለሮናልዶ የመጀመሪያ ግቡ ነበረች በአፍሪካ ምድር የተቆጠረች። ከዛ ከ15 ዓመት በኋላ ሊዮኔል አንድሬስ ሜሲ በወዳጅነት ጨዋታ አንጎላ ላይ ግብ አስቆጠር፣ አሲስትም አድርጎ ነበር። የእሱ ደግሞ የመጀመሪያ ነት። ሁለቱ በምድራችን ላይ ከዋክብት ለእግር ኳስ ለአብዛኞቹ መጀመር ምክንያት አብዛኞቹም እነሱን እያደጉ ያደጉ በርካታ አፍሪካውያንም በየቤታቸው መለያ ካለ
ወይ የሮናልዶ ወይ የሜሲ የማይጠፋበት ሁለቱ በአፍሪካ ምድር ግብ ለማስቆጠር የ15 ዓመት ልዩነት በመካከላቸው አለ። ሁለቱን ካነሳን መረጃ ትንሽ እንጨምረላችሁ። ሁለቱ በነገራችን ላይ በእግር ኳስ ሕይወት ውስጥ ለ11 የተለያዩ ዓመታት 45 ሲደመር ግቦችን አስቆጥሯል። በ11 ዓመታት ሁለቱም አድርገውታል። በተለያዩ ዓመታት ላይ ይህን ያደረጉ የምድራችን ብቸኛ ተጫዋቾች ናቸው። በ11 የተለያዩ ዓመታት ላይ 45 ሲደመር ግብን በሲዝን ያስቆጠሩ ሌላ በጣም አስደናቂ የሚባለው ቁጥራቸው ነው። ግን የተወሰነ መረጃ ሮናልዶ ነጥለን እናንሳ። ክርስቲያኖ ሮናልዶ ለ1000 ግቦች እየተንደረደረ ነው። 953 ሲደመር ግቦችን አስቆጥሮ የምድራችን ከፍተኛ ግብ አስቆጣሪ ነው ከ2002 ጀምሮ። ከዛ ጆሴፍ ቤካን 950 ግቦች አሉት። ሊዮኔል ሜሲ ወደ 895 ግቦች አሉት። እነዚህ ፔሌ ወደ 762 ግቦች አሉት። ሮማሪዮ ወደ 756 ግቦች አሉት። አንዳንድ አከራካሪ ነገሮች ይነሳሉና የምንጊዜም የምድራችን ከፍተኛ ግብ አስቆጣሪ ፔሌ የሚል መዝገብ ነው ያለው። በነገራችን ላይ በዓለም ጊነስ ወርልድ ሪከርድ ላይ የተመዘገበው ፔሌ ነው 1279 ግቦችን በማስቆጠር። ታዲያ ለምንድነው የምድራችን የምንጊዜም ከፍተኛ ግብ አስቆጣሪ ሮናልዶ የሚባለው ከተባለ ፊፋ ያለመዘገባቸው ጨዋታዎች ፔሌ ግብ ያስቆጠረባቸዋል። ስለዚህ ፔሌ የተመዘገበለት 778 ግብ ብቻ ነው። ውድ ቤተሰቦቻችን ፔሌ ተመዝግቦለት ያለው በዚህ ሰዓት ላይ እና በዚህ ምክንያት የወርልድ ጊነስ ቡክ ላይ የሮናልዶ ስም ላይ መዘገብ ይችላል 1000 ግቦችን ቢያስቆጥር የሚሉ መረጃዎችን በስፋት እየወጡ ነው። ግን ኦፊሻል በሆነ ጨዋታ ላይ የክርስቲያኖ ሮናልዶ ከፔሌ የሚልቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ አጫጭር ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሀሳብ አስተያየታችሁን በፕሪሚየር ሊግ የመረጃ ሰዓታችንም ማጋራት ይቻላል። ሌላኛው ኤስታቪዮ እየተባለ ነው በቼልሲ ቤት ኩዋንዳ። በእርግጥ ይህ ተጫዋች ገና ቼልሲን አልተቀላቀለም፣ ቀጣይ ዓመት ነው የሚቀላቀለው። በፖርቱጋል ሊግ በስፖርቲንግ ሊዝበን እየተጫወተ ይገኛል። ለፖርቱጋልም ከ21 ዓመት በታች ብሔራዊ ቡድን እያገለገለ ነው። በጣም አስደናቂ ጊዜ በሁለቱም ያሳልፏል፣ በብሔራዊ ቡድንም በስፖርቲንግ ሊዝበንም። አሁን በርካቶች የዚህን ተጫዋች የብቃት ደረጃ ልክ እንደ ኤስታቪዮ እያሉ ነው። በፕሪሚየር ሊጉ ኤስታቪዮ ከመጣ በኋላ ያለው መላመድ በጣም አስደናቂ የሚባል ነው። አሁን ደግሞ የጆቫኒ ኩዋንዳ ይጠቀሳል። በተለይም ጫናዎችን የሚቋቋምበት መንገድ እናም ጫና ፈጥሮ ቡድን እንዲጫወት የሚያደርግበት ለተቃራኒ ቡድን በጣም አስቸጋሪ አይነት የፊዚካሊቲን የሚጠቀምና ጫናዎችን መፍጠር የሚችል ግን እሱ ደግሞ በተቃራኒው ራሱን ከጫና የሚያወጣበት መንገድ በብዙ እየተወደሰለት ይገኛል። ቀጣይ ዓመት ደግሞ ቼልሲ ጆቫኒ ኩዋንዳን የመሰለ ሌላ በጣም አስደናቂ ተጫዋች ይጨምራል። ኤስታቪዮ አስቀድሞ መጥቶ ራሱን አሳይቷል። በነገራችን ላይ በዚህ ሳምንት ኤስታቪዮ ግብ አስቆጠረ ለብራዚል ብሔራዊ ቡድን። ባለፉት 4 ጨዋታ 3 ጊዜ ለብራዚል የጨዋታ ኮከብ ተብሎ የተመረጠ ተጫዋች ነው ኤስታቪዮ ዊሊያን። ሊቨርፑል ከቼልሲ ዛሬ አንፊልድ ሮድ ስቴዲየም ላይ ነበረም ተጠባቂ ፕሪሚየር ሊግ ጨዋታ ነበረ። ትልቁ ጨዋታ 1-1 የተጠናቀቀው ግብ በማስቆጠር ረገድ ያለፉት 6 ተከታታይ ዓመት የፕሪሚየር ሊግ ሻምፒዮኖቹ ቼልሲዎች መሪ ነበሩ። ቶምሰን 9ኛው ደቂቃ ላይ ግብ አስቆጠሩ ጥራ ይመሩ ነበረ ቼልሲዎች። ነገር ግን በሊቨርፑል በኩል ኦልሰን 33ኛው ደቂቃ ላይ ያስቆጠረችው ግብ 1-1 ጨዋታው እንዲጠናቀቅ አድርጓል። በአውሮፓ ዙሪያ ሊጎች በወንዶቹ ስለተቋረጠ ትኩረት ከሚስቡ ጨዋታዎች ውስጥ እንግሊዝ ውስጥ አሁን የሴቶቹ ፕሪሚየር ሊግ ነው። በእርግጥ በአውሮፓ ዙሪያ የሴቶቹ ሊጎች ያልተቋረጡም እየተካሄዱ እንደሆነ ይታወቃል። ሊቨርፑል ከቼልሲ 1-1 የተጠናቀቀ ጨዋታ ነበረ። በዚሁ ወደ ሊቨርፑል መረጃችን እንሻገር። በድጋሚ ቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ሊቨርፑል ለዶሚኒክ ሴፖዝ ላይ አዲስ ኮንትራት አቅርቦ ውይይቱ እንደቀጠለ ነው። ፋብሪዚዮ ሮማኖ የመሳካት እድሉ በጣም ሰፊ ነው ብሏል። በዚህ ተጫዋች ኮንትራት ዙሪያ በእርግጥ በክለቡ የሚቆይበት ሰፊ እድል እንዳለም እየተጠቀሰ ነበረ። ሀገሩ ሃንጋሪ ከሰሜን አየርላንድ ጋር ለሃንጋሪ ጨዋታ አድርጎ ነበረ። በነገራችን ላይ አሲስት ማድረግ ችሏል በጨዋታው ላይ። ከዛ ውጪ የክለብ አጋሩ ሜሎሽ ኬርኪዝም በዓለም ዋንጫ የማጣሪያ ጨዋታ ላይ ሀገሩ ሃንጋሪ የጨዋታው አካል ነበረ። ሁለቱም ሀገራቸውን ወክሏል፣ ድንቅ ብቃታቸውን አሳይተዋል። ዶሚኒክ ሴቦዝ ላይ ደግሞ በአሲስትም ጭምር የተሳተፈበት ነበረና በጣም አስደናቂ የሚባል የጨዋታ ጊዜን ያሳልፈዋል በግላቸው። ዶሚኒክ ሴቦዝ ላይ ኮንትራት ደግሞ በሊቨርፑል በቀጣይ በትልቁ ይጠበቃል።
ጆርዳን ሄንደርሰን በሊቨርፑል ውስጥ በጣም ከሚወዳቸውና ከሚያደንቃቸው ተጫዋቾች ውስጥ ፌሊፔ ኮቲኒዮ አንዱ እንደነበረ ይናገራል። ግን የፌሊፔ ኮቲኒዮ የእግር ኳስ ሕይወት እኛን ከለቀቀ በኋላ በዚህ መንገድ ይሄዳል ብዬ ፈጽሞ አላሰብኩም ይላል። በርካቶች የፌሊፔ ኮቲኒዮ ሊቨርፑልን በዛ መንገድ መልቀቅን እንዳልወደዱት ይታወቃል። ክሎፕ ሊያቆዩት ብዙ ጥረዋል፣ ግን አልሆነም። ታዲያ ጆርዳን ሄንደርሰን እንደሚለው ከሆነ በወቅቱ ትክክለኛ ውሳኔ ነበር የወሰነው ወደ ባርሴሎና መሄዱ። ትክክል ያልነበረው አንድ ነገር ነው ይላል። እሱም በባርሴሎና በኩል ትልቅ ሽግግር ላይ ነበሩበት ሰዓት ነው። ሜሲ ክለቡን ለቀቀ፣ ኢኔስታ ለቀቀ። ከዛ በኋላ ቡድኑ ሰዓት ይፈልግ ነበረ ለመላመድ ለመዋሃድ። በጣም አስቸጋሪ ጊዜ ላይ በነበረ ሰዓት ነው ሄደው። ያ ነው የጎዳው እንጂ የፌሊፔ ኮቲኒዮ እድገት ይቀጥል ነበር። እኔም ካሰብኩት በተቃራኒ ነው ሄደው ብሏል። በሊቨርፑል ውስጥ አብሬያቸው ከተጫወትኳቸው ውስጥ በጣም አስደናቂ እድለኛም ከነበርኩባቸው ተጫዋቾች ውስጥ አንደኛው ነው። በሱ የእግር ኳስ ሕይወት ውስጥ በጣም ብዙ ምርጥ ጊዜያቶች ነበሩ ይላል። ኤዲን ሃዛርድ ወደ ሪያል ማድሪድ መሄድ፣ የፌሊፔ ኮቲኒዮ ወደ ባርሴሎና መሄድ በእግር ኳስ ሕይወታቸው ላይ በጣም አደጋ የፈጠረ ዝውውር ተብለው በትልቁ ይጠቀሳሉ። ከዚህ ጋር አያይዘን የፍሎሪያን ቬርዝን ጉዳይ እናንሳ። ሊቨርፑል ተጫዋች ፍሎሪያን ቬርዝ በወኪሉና በአባቱ በኩል ሊቨርፑልን መልቀቅ እንደማይጸጽታቸው ተናግረዋል። ቨርዝ የተሻለ ተጫዋች ለመሆን ሊቨርፑልን በመቀላቀል ትክክለኛ እርምጃ ተራምዷል ሲሉ ሃንስ ቨርዝ ተናግረዋል። ሊቨርፑል ጥሩ እየሰራ ነው ያሉት ወላጅ አባቱ እያንዳንዱን የልምምድ ጊዜ በጉጉት እየጠበቀ ነው የሚሰራው፣ ከቡድኑ ጋር ተስማምቷል፣ ተዋህዷል ብሏል። እስኪ ነገሮችን እየሄዱ ባሉበት መንገድ 100% እስካሁንም ነገሮች እየሄዱ ባሉበት መንገድ 100% ደስተኛ ነን ብለዋል ወላጅ አባቱም ወኪሉም ጭምር። በማለዳው የተወሰኑ ሀሳቦችን አንስተን ነበረ በዚህ ጉዳይ ላይ። ከጀርመን ብሔራዊ ቡድንም በእርግጥ ድጋፍ ያለው ተጫዋች እንደሆነ ይታወቃል። ፍሎሪያን ቬርዝ አሁን ከብሔራዊ ቡድንም ጋር ጨዋታ እያደረገ ነው። በጣም ጥሩ የሚባል ጊዜንም ከጀርመን ብሔራዊ ቡድን ጋር እያሳለፈም እንደሆነ ይታወቃል። የቀድሞ የመድፈኞቹ ታሪካዊ ተጫዋች ቴሪ ሄነሪ ዘንድሮ አርሰናል ከ22 ዓመት በኋላ ሊጉን ያሸንፋል የሚል እምነት እንዳለው ተናግሯል። የውድድር ዘመን በመጨረሻም ሊጉን በድጋሚ የምናሸንፍበት ነው ብዬ አምናለው ሲል ተደምጧል። ቴሪ ሄነሪ አክሎም አርሰናል የፕሪሚየር ሊግ ዋንጫ ሲያሸንፍ በቦታው እንደሚገኝም ገልጿል። ከኤምሬስ ከቶትናም የምንጊዜም ተቀናቃኛቸው ክለብ ጋርም በተያያዘ ጥያቄ ቀርቦለት ነበረ። አዲሱ ስቴዲየምን ብዙ አልጎበኘሁትም፣ ነገር ግን የቀድሞ ስቴዲየማቸውን አውቀዋለሁ፣ ምክንያቱም እዛ ስቴዲየም ላይ ዋንጫ በልተንበታል፣ እንዴትም ልረሳው አልችልም ብሏል። በዛ ስቴዲየም ላይ ግብ አስቆጥሮ ደስታውን የገለጸበት መንገድ ያቺ ሸርተቴው ማለት ነው። አሁን ኤምሬትስ ፊት የምታዩት ሐውልት እሷ ግብ ናት። በነገራችን ላይ ከ23 ዓመት በፊት የተፈጠረ ነው። 2022 ላይ ልክ በዛሬው ቀን ነበረ እውነቱ የተፈጠረው። ያቺ ግቡ ደስታ የገለጸበት መንገድም አሁንም ድረስ ኤምሬትስ በር ላይ ሐውልት ሲሰራላት፣ በወቅቱ አንድ የቶትንሃም ደጋፊ በንዴት ሜዳ ጥሶ ሁላ ገብቶ ነበረ፣ ግን በጥበቃ ኃይሎች ተይዞ ነበረ ከሄነሪ ገለል እንዲል ተደርጎ የነበረው። የጋብርኤል ማጋሌሽ ጉዳት በቀላሉ የቶትናም ጨዋታን የባየር ሙኒክን የቼልሲን ጨዋታ በአርሰናል አስፈሪ ከባድም ያደርግባቸዋል። ከዚህ ጋር በተያያዘ በነገራችን ላይ የብራዚል ብሔራዊ ቡድን ጋብርኤል ማጋሌሽ በጉዳት ምክንያት ከቱኒዚያ ጋር በሚደረገው የወዳጅነት ጨዋታ ከብሔራዊ ቡድን ውጪ መሆኑን አረጋግጧል። ስለዚህ በዛው አርሰናል ቆይቶ ነው ተጨማሪ ሕክምና ምርመራዎችን የሚያደርገው። ሕክምናውን የሚከታተለው በዛው በአርሰናል ይሆናል ማለት ነው። የጋብርኤል ማጋሌሽ የጡንቻ ጉዳት እንደሆነ ተረጋግጧል። የተወሰኑ ረፍት ቀናቶችን ይወስዳል ማለት ነው። ምንም ጥያቄ የለውም። የጡንቻ ጉዳቶች በብዛት ቀለል ያሉ ሲሆኑ በረፍት ነው የሚመለሱትና የጋብርኤል ማጋሌሽም ያ ይሆናል ተብሎ ይታሰባል። ያው ረፍት ይሰጠዋል። ግን ትልቁ ጥያቄ አሁን በማን ይተካል የሚለው ነው። በእርግጥ አርሰናል ቤት ይህንን ተጫዋች ለመተካት በርካታ አማራጮች አሏቸው። ካላፊዮሪም በእርግጥ የእሱ እንመለስበታለን። የሞሽኬራ እና እንደዚሁም ፔሮ ሄንካፔ በቀጣይ እሱን ለመተካት ይጠቀማሉ። ትክክለኛ በተፈጥሯዊ ቦታ ከሆነ ሄንካፔ ይተካዋል። ምናልባት በወቅታዊ ብቃት እሳቸው ሞሽኬራንም ሊያስቀድሙ ይችላሉ ተብሎ እየተጠበቀ ይገኛል። ግን ከሞሽኬራ ከሄንካፔ ማን ማጋሌሽን ቢተካው የተሻለ ነው ትላላችሁ? መልከታችሁን አጋሩን። የጣሊያን ብሔራዊ ቡድን አሰልጣኝ ጃናሮ ጋቱሶም ከኖርዌይ ጋር ባደረጉት ጨዋታ ላይ ሪካርዶ ካላፊዮሪ ባለመኖሩ ማዘናቸውን ገልጿል። ግን እሱ የተቻለውን ሁሉ አድርጎ ነበረ ለመገኘት ብለዋል። የጣሊያን የልምምድ ማዕከል በጉዳት ለቆ ቢወጣም አርሰናሎች ካላፊዮሪ በመጪው ሳምንት ለጨዋታ ዝግጁ ይሆናል ግን የሚል እምነት አላቸው። በነገራችን ላይ ከዚህ ጋር በተያያዘ ማይክል አርቴታ አስቀድሞም ተጫዋቹ በጉዳቱ ምክንያት በዛው በአርሰናል እንዲቆይ ፍላጎት ነበራቸው። ግን እሱ ያው ከሀገሩ የመጣለትን ጥያቄ ችል ባለማለት ነበረ ያመራው።
በዚህ ምክንያት ምንም ጨዋታ ማድረግ ሳይችል በጉዳት ምክንያት ነው እዛው የቀረው ውድ ቤተሰቦቻችን በአርሰናል ማለት ነው። በጣሊያን በሄድም ያው ወደ አርሰናል ተመልሷል ምንም ጨዋታ ሳያደርግ። ግን የካላፊዮሪ እና የማይክል አርቴታ ንግግር ምናልባት በሚዲያ ላይ ቀስ በቀስ መውጣቱ የሚቀር አይመስልም። የቶትናም ተጫዋች በነገራችን ላይ ጉዳት አስተናግዷል። ቶትናሙ ተጫዋች የሆነው ሳር ጉዳት በማስተናገዱ ምክንያት ከአርሰናልና ቶትናም ጨዋታ ውጪ ሊሆን ይችላል የሚሉ መረጃዎችም እንደዛው እየወጡ ነው ከተጋጣሚ ቡድን ዜናም ጋር በተያያዘ። ሌላኛው የሻምሮክ ሮቨርስ የ15 ዓመት ተከላካይ ማክሲም አፎን እና ጆይን ማክፋይል 16 ዓመቱ ነው። ደግሞ የአማካይ ስፍራም ተጫዋች ነው። አርሰናል ለሚገኙት ውድ ቤተሰቦቻችን የሙከራ ጊዜን እያሳለፉ ይገኛሉ። በሙከራው የሚያልፉ ከሆነ የአርሰናል አካዳሚን ይቀላቀላሉ። ሌላኛው ማክስ ዶማን በአርሰናል እየተባሉ ነው። በተለይም የአማካይ ስፍራው ተጫዋች ጆኤል ማክፌል በትልቁ ስሙ እየተጠቀሰ ይገኛል። የአማካይ ስፍራ ተጫዋች ሁለቱም በአርሰናል የልምምድ ማዕከል ጊዜን እያሳለፉ ነው ተብሏል። ሁለቱ የአርሰናል ተጫዋቾች በእንግሊዝ ብሔራዊ ቡድን ትልቅ ሹመት አግኝተዋል። ቡካዮ ሳካ እና ዴክላን ራይስ ከቀሪ ተጫዋቾች ጋር በድምሩ ሶስት ተጫዋቾች ጋር በድምሩ 5 ከሚሆኑት ጋር የእንግሊዝ ብሔራዊ ቡድን መሪ ተደርገው ተመርጠዋል። ሃሪኬን፣ ጁድ ቤሊንግሃም እና ማርክ ጉዌ ናቸው። ሌሎቹም ከአርሰናል ግን ሁለቱ ተካቷል። ዴክላን ራይስ እና እንደዚሁም ቡካዮ ሳካ የቡድን መሪ ሆነው ተመርጠዋል። ልክ ሩበን አሞሪም በማንቸስተር ዩናይትድ እንዳቋቋሙት አይነት ችግር ፈቺ ቡድን ውስጥ ያሉ ጥቃቅንና አነስተኛ ጉዳዮችን እዛው ቡድኑን እንዲፈቱም ብሩኖን እንደዚሁም እነ ካዜሜሮን እነ ማጓየርን ያካተተው ስብስብ እንደማለት ነው። በዚህ ስብስብ ውስጥ ደግሞ በብሔራዊ ቡድን ደረጃ የአርሰናሎቹ ቡካዮ ሳካ እና ዴክላን ራይስ ከአንድ ክለብ ተካተዋል። ካዜሜሮ ብሔራዊ ቡድናችን ሚዛን ለመጠበቅ በጣም አስፈላጊው ተጫዋች ነው። ኳስ በደንብ ይቆጣጠራል። ከፍተኛ የሆነ የታክቲክ መረዳት አቅም ያለው ቡድኑን በደንብ መምራት ይችላል። እርሱ ለእኛ ልክ እንደዛ አይነት ተጫዋች ነው ብለዋል የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ። ካርሊቶ የሰሞኑ መነጋገሪያ ሆኗል። የካርሎስ ካዜሜሮ ብቃት ደረጃ በራስ መተማመኑ ሙሉ ለሙሉ ተመልሷል። በዛ ላይ ሜዳ ላይ ከሱ የሚጠበቁ ነገሮችን በሙሉ እየተመለከተ ነው። የ6 ቁጥር ሚናው በዩናይትድ በጣም የጎላ ነው። ለፖርቱጋል ሴኔጋል ላይ ገቢ ያስቆጠረበት መንገድ ደግሞ የተጫዋቹን ብስለት ኳሊቲ ዳግም የተመለከትንበት ነው። የዓለም ዋንጫን ለማድረግ ዝግጁ መሆኑንም ተናግሮ ነበረ። የዴንማርክ ብሔራዊ ቡድን ከቤላሩስ አቻው ጋር ተፋልመው 2-2 በሆነ ውጤት ባጠናቀቁት መርሃ ግብር ላይ ፓትሪክ ዶርጉ ከዩናይትድ 90 ደቂቃ ነው የተጫወተው። ያው ብዙ ትችት የማያጣው ተጫዋች ነው በዩናይትድ በተለይም በዛ የግራ የመከላከል ስፍራ ላይ ዩናይትዶች ዳግም ለሉክሾ ድል እንዲሰጥ የፈለጉበት ምክንያት ከፓትሪክ ዶርጉ የማጥቃት ቀጠናውን ከማገዝ አንጻር ነው። ለማንኛውም ተጫዋቹ 90 ደቂቃ ተጫውተዋል። 2 የተሳኩ ታክሎችን የፈጸመ፣ 1 ኳስ ያጨናገፈ፣ 1 ኳስ ከግብ ክልል ያራቀም፣ 4 ሙከራኖችን ያደረገ፣ 3 ቁልፍ ኳሶችን ያቀበለ፣ 1 ትልቅ የግብ ዕድል የፈጠረ፣ ከ5 ሙከሮች ድሪብል ለ2 የተሳካለት ነበረ። ተጫዋቹ ከሞላ ጎደል እንደዚህ አይነት ቁጥር ነበረው ከብሔራዊ ቡድኑ ጋር። በዩናይትድ ሩበን አሞሪም አንድ ትልቅ ውሳኔ መወሰናቸው እየተነገረ ይገኛል። ይሄም ወደ ቡድኑ በማይቀላቀሉ ተጫዋቾች ላይ ውሳኔ ማስተላለፍ ነው። ከዚህ ውስጥም አንደኛው ውድ ቤተሰቦቻችን የማርከስ ራሽፎርድን ጉዳይ ነው። ሩበን አሞሪም ለማንኛውም ነገር ማርከስ ራሽፎርድ በቡድኑ ውስጥ ማካተት እንደማይፈልጉ ለዩናይትድ ባለስልጣናት አስታውቋል። ስለዚህ ራሽፈርድ ባርሴሎናዎች በብቃቱ ተደስተው ኮንትራቱን ቋሚ እንኳን ባያደርጉ ወደ ዩናይትድ ዳግም ተመልሶ ላይጫወት ይችላል እየተባለ ነው። ሩበን አሞሪም በዩናይትድ እስካሉ ድረስ አሁን የስፔን ላሊጋ ከፍተኛ አሲስት አድራጊ ነው። የባርሴሎና ከፍተኛ የግብ አስተዋጽኦ ባለቤት ነው። በጣም አስደናቂ ውድድር ዓመት ነው በባርሴሎና ቤት እያሳለፈ ይገኛል። ግን ከሩበን አሞሪም ጋር በቀጥታ የገቡት ሰጣ ገባ ምክንያት ዳግም በዩናይትድ በእሳቸው ዘመን እንደማይጫወት እሳቸው ለቦርዱ አሳውቀዋል። በዚህ ምክንያት ዩናይትድ በቀጥታ በባርሴሎና እንኳን ባይገዛ ለሌሎች ክለቦች ለሽያጭ ያቀርቡታል ተብሏል። ከምንጊዜም ምርጥ አማካዮች እንዳንዱ ይጠቀሳል። ፖል ስኮልስ የዩናይትድ የአማካይ ስፍራ ተጫዋች ዛሬ 51ኛ ዓመቱ ነው። ጥቂት ነገሮችን እንበላችሁ። በእርግጥ ሌጀንዶች ስለሱ ብዙ ነገር ብለዋል። ከእርሱ ጋር ብጫወት ብዙ ጎል አስቆጥር ነበር ያለው የፔሌ አይረሳም። ባለፉት 20 ዓመታት ውስጥ ካዩዋቸው አማካዮች መካከልም ቀዳሚና የተሟላው ብሎት ነበረ። ዣቪ ኤርናንዴዝም ዚዳንም ሲናገር በጣም የተሟላው አማካኝ እሱን ይገልጸዋል ብሏል።
ሌላኛው ፊጎ ነው። ከሜዳም ውጭ ሆነ በሜዳ ውስጥ በጣም አስቸጋሪው ሰው ሲለው አንዳንዴ ሰው መሆኑ ያጠራጥረኛል ይላል። ሮይ ኪን ደግሞ የዩናይትድ ግብ ጠባቂ የነበረው ፒተር ሽማይክል ስኮልስ ጨዋታን ይቆጣጠራል፣ በተጨማሪም ኳስ እንደፈለገው ያሰራጫል፣ እሱ ሲኖር ካየዋቸው ተጫዋቾች ሁሉ በጣም የተለየው ነው ይላል። ዋይኒ ማርክ ሩኒ ያለምንም ጥርጥርና ጥያቄ እሱ አብሬ የተጫወትኩት ምርጡ ነው ሲልም ተደምጧል። ሰር አሌክሳንደር ቻክማን ፈርጉሰን አሰልጣኙ ነበሩ። ስኮልስ ኳሱን የግሉ አድርጎ የሚቆጣጠርበት ድንቅ ችሎታም አለው ብለዋል። ኤቭራ የማንቸስተር ዩናይትድ የቀድሞ የግራ ተከላካይ ነው። በፈርጊ የማይቆጣ ብቸኛው ሰው በዩናይትድ ውስጥ ይኸው ፖል ስኮልስ ሲል ይታወቃል። ከተቃራኒ ቡድን የአርሰናሉ ቴሪ ዳንኤል ሆነሪ ዩናይትድ ሁሌም በምርጥ ተጫዋች የተሞላ ነበር፣ ግን እነርሱ ስንገጥም ሁሌም አዘውትረን የምንፈራው ተጫዋች ቢኖር ፖል ስኮልስ ነበር ይላል። ከድሮ የአርሰናል ቡድን የፈለጋችሁትን ተጫዋች ብትጠይቁ ተመሳይ ምላሽ ይሰጣችኋል፣ እንዲጫወት ከፈቀድክለት አደጋ ይፈጥርብሃል ሲልም አወድሶት ነበር። ታዲያ ፖል ስኮልስ በዛሬው ዕለት 51ኛ ዓመቱን ሲያከብር የዩናይትድ ቆይታው ግን እንዴት ያለ ነበር የሚለውን በጥቂቱ እናንሳው። 718 ጨዋታ፣ 155 ግቦች፣ 74 አሲስት፣ 11 የፕሪሚየር ሊግ ዋንጫ፣ 2 ኤፍኤ ካፕ፣ 3 ካራባው ካፕ፣ 2 ሻምፒዮንስ ሊግ፣ 1 ኢንተርኮንቲኔንታል ዋንጫና 1 የክለቦች ዓለም ዋንጫን ማሳካት ችሏል። አንድ መከራከሪያ ብቻ ፖል ስኮልስ ላይ ይነሳበታል። ፖል ስኮልስ ሸርተቴ እንዳይወርድ ከወረደ ቀይ ካርድ ነው ይባላል ብዙ ጊዜ። በእርግጥ በተደጋጋሚ ዩናይትዶች በቀይ ካርድ ምክንያት ካጧቸው ውድ ተጫዋቾቹ አንዱ እንደሆነ ይጠቀሳል። ፖል ስኮልስ 51ኛ ዓመቱ ነው። ስለ እሱ ጻፉልን ብለናችሁ ነበር። ተጨማሪ መረጃም ልታደርሱን ትችላላችሁ። የ25-26 የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ለዩናይትድ ሰኞ ቀን ነው የሚደረገው። በኢትዮጵያን አቆጣጠር ህዳር 15 ሰኞ 2018 ማንቸስተር ዩናይትድ ከኤቨርተን ኦልድ ትራፎርድ ላይ ምሽት 5 ሰዓት ነው። በነገራችን ላይ በዩናይትድ በኩል ቀጣይ በ9 አካባቢ ጨዋታዎች ከሌሊቱ 4 ሰዓት እና 5 ሰዓት በኋላ ያደርጋሉ። የአውሮፓ ሻምፒዮንስ ሊግ ምሽት ባይኖርባቸውም የፕሪሚየር ሊግ ጨዋታ ግን በዛ ሰዓት እንዲያደርጉ ዩናይትዶች መርሃ ግብሮች አሏቸው። ወደ 9 የሚጠጉ ጨዋታዎች ተመልክቻቸው ነበር። ለማንኛውም በዩናይትድ በኩል ግን ቀጣይ ጨዋታቸው ከኤቨርተን ኦልድ ትራፎርድ ላይ የፊታችን ሰኞ ይደረጋል። ቃል ስፖርት የምሽት መረጃችን ፍጻሜው እዚህ ጋር ሆነ። ጥቂት ቆይታ እንመለስ። ሰናይ ቀን ይሆንላችሁ።